ፕሮግራሙ እንዴት ነው? ምን በጎ ተጽዕኖ አለው? አስተማሪ ነው፣ በጎ ተጽዕኖ ፈጣሪም ነው። ፍራቻ ሶስት ወጥቶ ሰው መብቱ ዳኛ ፊት ቆሞ መናገር የሚችል ማህበረሰብ እየተፈጠረበት ስለሆነ እስኪ ህዝቡ በደንብ የሚያገኙትን እውቀት ይቅመስ ብሎ ማሰብ በራሱ ቅንነት ነው። ቆንጆ ፕሮግራም ነው፣ በዚህ ይቀጥል እያሉኝ ነው። ሰው ውስጥ ሊቀር በሚችል መልኩ መልእክቶችን የሚያሳልፍ ፕሮግራም ነውና መብት የማይመስሉ ግን መብት እንደሆነ ሊያሳይ የሚችሉ ጉዳዮች የተጠቀሱባቸው ስለሆነ በስፋት ቀጥሉበት። ከስር ነው የመጣው ወደ ላይ አይደል? እንዴት ከላይ ይወልቃል ጥርስ? ከስር ተመጥቶ ነው። ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ? ስለ እድሜዋ ልዩነት ዛሬ ነው ከመጣሽ በኋላ ነው ያወቀው። ልክ ካገባሃለው ብየውማ ልክ ካገባሁት ኮርሶ ፊት አቀረብኩት አይደለ? ከባሌ ራስ ላይ ውረጅ። ሁሌ ከሱ ጋር ምንድነው አንቺ ችግርሽ? ስነ ስርዓት ያዥ። ሰው ስራ ፈጥቶ አይደለም መብቱን ለማስከበር የሚመጣው። ሰላም ውድ ተመልካቾቼ እንደምን ሰነበታችሁ? ሳምንታችሁስ እንዴት ነበር? እንግዲህ እንደሚታወቀው የዳኛ ይታይ ፕሮግራም በእውነተኛ ታሪኮች ላይ ያተኮረ ፕሮግራም ወደ እናንተ ውድ ተመልካቾች ያቀረብኩ የህግ እውቀታችሁ ሰፋ እንዲል ሰዎች በፍርድ ቤት ሲቀርቡ ምን አይነት የህግ ስነስርዓቶችን የችሎት ስነስርዓቶችን መከተል እንዳለባቸው የሚያስተምር ፕሮግራም መሆኑ ይታወቃል። እንግዲህ አሁን ደግሞ ሲዝን ብሬክ ላይ ነው ያለነው። በዚህ በሲዝን ብሬካችን ደግሞ የህዝብ አስተያየቶችን እየተቀበልን ነው። ይሄ ፕሮግራም ምን አይነት በጎ ተጽዕኖ አሳደረ፣ ማህበረሰብ ውስጥ የህግ እውቀታቸውን ሰፋ አድርጓል ወይ፣ አስተማሪ ነው ወይ የሚለውን ለቀጣይ ምዕራፋችን የእናንተን አስተያየት ተቀብለን መሄድ ስላለብን ነው ይሄን ፕሮግራም እያዘጋጀው ያለሁት። እንግዲህ ያው እንደተመለከታችሁት ነው በማህበረሰብ ውስጥ ቆንጆ በጎ ተጽዕኖን ያሳደረ ፕሮግራም ነው። የህግ እውቀትንም ሰፋ የሚያደርግ አስተማሪ ፕሮግራም መሆኑን ከሚሰጡን አስተያየት መረዳት ችለናል። ስለምትመለከቱት በጣም አመሰግናለሁኝ። እንግዲህ ዛሬም ደግሞ ወጣ ብዬ አንዳንድ የማህበረሰብ ክፍሎችን ስለዚህ ፕሮግራም ምን አይነት አስተያየት አላቸው፣ በጎ ተጽዕኖስ፣ አስተማሪነቱስ የሚለውን ጥያቄን እጠይቃለሁኝ። ተከተሉኝ። ሰላም ውድ ተመልካቾቻችን፣ የተለያዩ ማህበረሰብ ክፍሎችን እያነጋገርኩ ነው ያለሁት። ዛሬም የኔ ተመልካች የሆነ አንድ እንግዳ አጠገቤ አለ። ከሱ ጋር ቆይታ ይኖረኛል። ተከታተሉኝ። ሰላም ሰላም፣ እንደምን አለህ? አልሐምዱሊላህ ሰላም ነኝ። እስቲ ራስን አስተዋውቅልኝ። ሰባ ሀዲስ ሱልጣን እባላለሁ። በአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ የስራ ስምሪት አገልግሎት ዳይሬክቶሬት ዳይሬክተር ነኝ። እጅግ አድርጌ አመሰግናለሁ። እንግዲህ ያው ፕሮግራሙ እንዴት ነው፣ ምን በጎ ተጽዕኖ አለው፣ አስተማሪ ነው እያልኩኝ እየጠየቅኩ ነው እና ዛሬ ለዚህ ፕሮግራም ምላሽ ለመስጠት ስላገኘው በጣም ደስ ብሎኛል። አመሰግናለሁ። እስኪ እንዴት ነበር የፕሮግራሙ? ምን አይነት በጎ ተጽዕኖ አለው? አስተማሪነት ውስጥ እንዴት ነው? እስቲ ዳኛ ይታይ ፕሮግራማችሁ ያው የሚቀርብበት ሰዓትን ብናይበት የራሱ የሆነ ፕሮግራም አለ፣ ቋሚ የሆነ ፕሮግራማችን አለ። ከዛ ባለፈ ደግሞ በተለያዩ ሶሻል ሚዲያዎች የሚለቀቅበት መንገዶች አሉና ዳኛ ይታይ ፕሮግራም ሪል የሆነ የፍርድ ቤት ሂደትን አስተማሪ በሆነ ድራማዊ በሆነ መልኩ የሚቀርብ አይነት ስለሆነ ሶስት የመቅረት እንትኑ ከፍተኛ ነው። ቢኮዝ እያንዳንዱ ሰው የዳኛ የፍርድ ቤትን ሂደትን ትንሽ አግዝፎ አክልዶ የተለያየ ስርዓቶችን በማወቅ ባለማወቅ ሊፈጽማቸው የሚችሉ ጉዳዮችን ቤቱ ቁጭ ብሎ ስርዓቶችን ከማወቅ ጋር በተያያዘ ኬዞችን ደግሞ ከመረዳት ጋር በተያያዘ በዳኛና በተከሳሽ እና በከሳሽ መካከል ላይ ያሉ ኮንቨርሴሽኖችን ምን አይነት መሆን አለበት የሚለውን ነገር ክሊር በሆነ መልኩ እያንዳንዱ ማህበረሰብ ራሱን ያገኝበታል። ኬዞች ኑሮት ከብዶት እንዴት ላድርግ ብሎ የጨነቀው የከበደው በአጠቃላይ ትምህርታዊ በሆነ መልኩ ድራማዊ በሆነ መልኩ ሰው ውስጥ ሊቀር በሚችል መልኩ መልእክቶችን የሚያሳልፍ ፕሮግራም ነው እና በጣም በጎ ተጽዕኖ አለው ብዬ አስባለሁ። የእያንዳንዱን ቤት ውስጥ ስንመለከት እንደ ኢሹ ተደርጎ ሊነሱ የሚችሉ ከራስ ቤት ይጀምራል እና ወደ ውጭ ላይም ስትወጪ ደግሞ ሊገጥምሽ የሚችሉ አይነት የመብት ጥሰቶች አሉ። እነዛ ጉዳዮችን መብትሽን አውቀሽ ጌታሽን ተረድተሽ ከማስከበር ጋር በተያያዘ እየተላለፈ የሚገኘው ድራማዊ የሆነ መልእክት አዘል
ፕሮግራሙ ኢንተረስቲንግ ነው ማለት ፈልጋለሁ። አስተማሪ ነው በደንብ እጅግ በጣም አስተማሪ ነው። ያው እንግዲህ እናንተ ኃላፊነት ላይ ሲኮን በስራ ምክንያት መደራረብ ማምሸት አለ ምናምን እና ይህም ፕሮግራም በጊዜ ገብተህ ተከታትለህ ታውቃለህ? እስቲ ካየሃቸው ውስጥ የማትረሳውና ይሄ ነው የምትለኝ ካለ አስታውሰኝ። አዎ ፕሮግራሙን እከታተላለሁ። ዘወትር ማክሰኞ ፕሮግራማችሁ ይተላለፋል። በጊዜ እንኳን ገብቼ ማግኘት እድሉ ቢያመልጠኝ በተለያዩ ሶሻል ሚዲያ በዩቲዩብ ላይ ስለሚለቀቅ የማየት እድሉ ሰፊ ነው። ፕሮግራሙ ከዚህ በፊትም ለእኔ እንግዳ አይደለም። እኔው ቀርቤም ስለነበረ እዚህ ጋር ከስደት ጋር በተያያዘ ጉዳዮች ላይ አስተማሪነቱ በጣም ትልቅ ነው። እኛም በአስተማሪነቱ ግለሰቦችን እንደ አስተማሪነት እየተጠቀምናቸውም እንገኛለን እና የስደት አስከፊነት፣ ሰብአዊ መብት ጥሰቶች፣ ጥቃቶች፣ ሰው ከጥቃት ከምን ተነስቶ ደግሞ ራሱን መቀየር ይችላል የሚለውን ነገር እንደ አጫጭር ዶክመንተሪ የምትሰሯቸው የምታሳልፏቸው መልእክቶች አበረታች ናቸው፣ ያነቃቃሉ። እንደ ስራና ክህሎት ቢሮ ስንመለከትም አንዱ እነዚህ የማህበረሰብ ክፍል ብለን የምናስባቸው ልዩ ድጋፍ ያስፈልጋቸዋል ብለን የምናስባቸው የፍልሰት ተመላሾች ናቸው። የፍልሰት ተመላሽ ተጎጂዎች ናቸው። ተጎጂነታቸው በአንድም ሁለትም ሶስትም አይነት ጉዳት ውስጥ ይኖራሉ። ማህበራዊ ይኖራሉ፣ ኢኮኖሚያዊ ጉዳዮች ይኖራሉ፣ መገለል ይኖራሉ። ይሄን ነጋቶችን ተቋቁመው ውጤታማ የሆኑ ዜጎችን ደግሞ ወደ ማህበረሰቡ ጋር ከማቅረብ ጋር በተያያዘ ትልቅ ሚና ነው የተጫወቱ ነው ብዬ ማስበው። ከዛ በኋላ በርካታ የፍልሰት ተመላሾች ወደ ቢሮችን በመምጣት ያን ፕሮግራሙን ካዩ በኋላ ከኛ ጋር ኢንተርቪው ስለተደረጉ ምን ያህል ድጋፎችን ታደርጋላችሁ? እኔም እንደዚህ አይነት ድጋፎችን እፈልጋለሁ፣ እኔም በእንደዚህ አይነት ጥቃት ውስጥ የመጣሁት ሰው ማንም ይደግፈኝ የሚል ነጋቶችን የመጡ አሉ። ከዛ በኋላ በርካታ መንግስታዊ ካሁን ተቋማቶች ጋርም እየሰራን የመጣንበት ቦታዎች ስለነበረ ፕሮግራሙ አስተማሪ ነው። ምን ላይ መሰረታዊ የሆኑ ልዩ ድጋፍ የሚያስፈልጋቸው የህብረተሰብ ክፍሎች ላይ አጠንጥኖ ስለሚሰራ ሴቶች ላይ ይሰራል፣ ህፃናት ላይ ይሰራል፣ የቤት ሰራተኞች ላይ ይሰራል። እነዚህ ማለት በቃ ትልቅ ኢሹ ይፈልጉ የሚችሉ የመንግስት ትኩረትም እንደኛ ስራና ክህሎት ቢሮ ላይም ስናስባቸው እነዚህ በልዩ ሁኔታ ላይ ድጋፍ ልናደርግላቸው የምንችላቸው የህብረተሰብ ክፍሎች ናቸው። የሚተላለፉ ፕሮግራሞችም ይሄ ነው። እያንዳንዱ ፕሮግራሞች እንደዚህ ትምህርታዊ በሆነ ድራማዊ በሆነ መልኩ ሲተላለፍ ቤት ውስጥ ቁጭ ብሎ የሚመለከት መብት የተጣሰ ሊኖር ይችላል። የት እጅ ማቅረብ አለብኝ ብሎ መንገድ የጠፋው ሰው ሊኖር ይችላል። እነዚህ ሰዎችን እንዲወጡ ከማድረግ በታቸው የት ነው ሄዶ ማመልከት፣ የት ነው ለማን ማድረስ ያለባቸው፣ መብታቸውን ሊጠይቁበት የሚችሉ ተጠያቂ ማድረግ የሚችሉበትና ሌሎች ደግሞ አራያ መሆን የሚችሉበትን ሁኔታዎችን እዛ ፍንትው አድርጎ ይቀመጣል። በሌላ በኩል ደግሞ ሁሉ ነገር ተመቻችቶለት ደግሞ ፍርድ ቤት ሲቀርብ የፍርድ ቤት ሂደትን ፕሮሲጀርን ከመከተልና ከማወቅ ጋር በተያያዘ ፍራቻ፣ ድንጋጤ ዋቴቨር ሊኖርበት የሚችል ማህበረሰብ ቤት ውስጥ ያነቃል። መብቱን ሄዶ እንዴት ብሎ ከጠበቃ ጋርም ከአቃቢ ጋር ዋቴቨር ከዳኛ ጋር ወደ ማንኛውም አይነት ሁኔታዎችን ፍሮንት ላይ ሆኖ መልስ ከመስጠት ጋር በተያያዘ ያለውን ችግር ለዳኛም ሆነ ለየትኛው ማህበረሰብ ከማስረዳት ጋር በተያያዘ ድራማዊ በሆነ መልኩ ሰው ስለሚረዳ ራሱን ያገኘዋል። በቃ ኬዝ አለው፣ እያንዳንዱ ሰው ኬዝ አለው። የት ላውጣ ነው የሚል የነበረው እና የት ልረዳ የሚል የነበረው የተለያዩ ጠበቃ ማማከር ስራዎች ላይ ወጪ ያስፈልጓል፣ ገንዘብ ያስፈልጓል። ይህም በነፃ ቁጭ ብሎ ማግኘት ለእያንዳንዱ ውጤት ነው ብዬ ነው ማስበው እና እንደኛም እንደ ቢሮችንም ስንመለከተው የትኛውም የማህበረሰብ ክፍል ላይ ልዩ ትኩረት አድርገን የምንሰራባቸው ክፍል ስለሆኑ እነዚህ ህጻናት የሴቶችን ያን ስንመለከታቸው የፍልሰት ተመላሾችንም ስንመለከተው ተበዳይ ብለን የምናስባቸው ኢኮኖሚካሊ የሆነ አነስተኛ የሆነ ገቢ ሲኖር የተለያየ ሰው ጥቃት የተለያዩ ነገሮች መብትሽ ምናምን ነገሮችን ከመጠየቅ ጋር በተያዘ እዛ ውስጥ አምቀሽ የምታስቀምጠው ኢኮኖሚካሊ ራሱ ኢምፓወር ከማድረግ ጋር በተያዘ እንዲህ ማድረግ ይቻላል። በነፃ ራስሽ ራሱ አብቅተሽ ወደዛ መሄድ የምችልበት ፕሮግራሞች ስለሆኑ ተያያዥነት ያለው አስተማሪ የሆነ ፕሮግራሞች ናቸው እና እያንዳንዱ ፕሮግራሞችን በመከታተል አስተያየትን በመስጠት የምንካተላቸው ፕሮግራሞች ናቸው ማለት ፈልጋለሁ። በጣም አመሰግናለሁ አቶ ሳባዲን። እስቲ እንግዲህ በቀጣይ ሲዝናችን ምን አይነት የህግ ክርክሮች ይካተቱ ትላለህ? ምን ያልቀረበ ነገር አለ? ምን ያልተነካ ተነክቷል? በብዛት እንደው
በተለየ አይነት መልኩ አሁን ጥልቀት ውስጥ በመግባት ሊሆን ይችላል። ሌላ አይነት የዳኛ ክርክሮች ብለን የምናስባቸው በሌላ አይነት ሙድ ውስጥ ካልተመጣ በስተቀር የማህበረሰብ በአጠቃላይ ኢሾች ያልተነኩ ብዙ ሲዝኖችን ተካትያቸዋለሁ እና ያው ተቋማችንም አንፃር ስንመለከት ኢሹ ብለን የምናስባቸው ጉዳዮች በአሰሪና ሰራተኛ መካከል ላይ ያለ ግጭቶች አሉ፣ ትንኮሳዎች አሉ። ይሄ በቃ በሰላማዊ የሆነ ስራዎችን ለመስራት ሰው ውጤታማ እንዲሆን ከማድረግ ጋር በተያዘ የስራ ቦታ ምቹ ሁኔታ መፈጠር መቻል አለበት። የስራ ቦታ ምቹ ሁኔታ ሳይፈጠር ሲቀር ሰው ውጤታማ መሆን አይችልም። ይህን ከማድረግ ጋር በተያዘ ትልቁን የማህበረሰብ አካል ሊይዝ የሚችል ይሄ ነው። ከዛ ቤት ውስጥ ነው፣ ስራ ቦታ ነው፣ ከዛ ቤት ውስጥ ነው ያለው። እነዚህ ሁላ በአጠቃላይ ኢቭን አገልግሎት ለማግኘት የምትሄጅባቸው ተቋማቶች ላይ የምታውቂያቸው ተቋማቶች ሊሆኑ ይችላሉ። እዛች ጋር ትንሽ የሆነች የምትመስል ትልቅ ግን ሰው ላይ ኢምፓክት ሊፈጥር የሚችሉ መብት የማይመስሉ ግን መብት እንደሆነ ሊያሳይ የሚችሉ ጉዳዮች የተጠቀሱባቸው ስለሆነ የተዳሰሱ ኢሾች አሉ። በጣም ኢሾች ተዳስሰዋል። ማስፋት፣ መደጋገም ማህበረሰቦቻችን በተለያየ አይነት መንገድ ሲቀርብለት ውስጡ የሚቀርብ ሁኔታዎች አሉና ከዚህ በፊት የምናውቀው ሰዓት ደረሰ ብለን የምናስባቸው ድራማዎች እኮ ምንም አይደለም፣ ድራማ ያሰሩ ናቸው፣ ታሪኮች ናቸው። በአጠቃላይ አብዛኛው ላይፍ ከራሳችን ጋር ስለሚያዝ ነው። ይሄም ዳኛ ይታይም ስንመለከት ላይፋችን ውስጥ ያለ ጉዳይ ስለሆነ መቼ ነው የሚቀርበው የሚለውን ነገር እንደ ድራማ አይነት መልኩ ዘውግ የያዘ ስለሆነ ኢንተረስቲንግ በቃ የፍርድ ቤት ፍራቻ 3 ወጥቶ ሰው መብቱን ዳኛ ፊት ቆሞ መናገር የሚችል ማህበረሰብ እየተፈጠረበት ስለሆነ በስፋት ቀጥሉበት፣ በርቱ ማለት ነው የምንፈልገው ማለት ነው። እጅግ አድርጌ አመሰግናለሁኝ። እግዚአብሔር ይስጥልኝ። መልካም ቀን። እኔም አመሰግናለሁ። ሰላም ሰላም፣ ጤና ይስጥልኝ። እግዚአብሔር ይመስገን። እስኪ ራስን አስተዋውቅልኝ። እሺ፣ ዋለልኝ መኩሪያ እባላለሁ። ያው የዳኛ ይታይን ፕሮግራም በደንብ ከሚከታተሉት ሰዎች አንዱ ነኝ። በሙያዬም የመንግስት ሰራተኛ ነኝ። የፌዴራል መንገዶች አስተዳደር ሰራተኛ ነኝ። ፋሲሊቲ ማኔጅመንት ትራንስፖርት ዘርፍ ላይ ነው የማገለግለው። በተለይ የምክር ቤት ረጅም ጊዜ የህዝብ ተወካዮች ምክር ቤት የአዲስ አበባ ከተማ ላይ በስትሪንግ ኮሚቴም ከሌሎች ከክፍለ ከተማም ደግሞ ኮልፌም ላይ ጉለሌም ላይ የምክር ቤት አገልግሎት በጣም ረጅም ጊዜ እየሰጠሁ ያለው አካል ነኝ እና አሁንም የሰላምና ፍትህ ቋሚ ኮሚቴ ሰብሳቢ ነኝ። ጉለሌ አካባቢ ላይ ያለው ማህበረሰብ ያው ይታወቃል። አዲስ አበባ አጠቃላይ የሚኖሩት ማህበረሰብ አካላቶች አብዛኛው ከሌላ ክልል እየፈለሱ ወደ አዲስ አበባ ለኑሮ እድገት ብለው የመጡና ከአዲስ አበባ ከተማ ኑሮ እድገት ጋር ተያይዞ በቂ ንቃተ ህሊና ማግኘት የሚጠበቅባቸው ናቸው። በእርግጥ በየከተማው እነዚህ የፍትህ አካላቶች የሚመለከታቸው ሴክተሮች ድጋፍ እያደረጉ ቢሆንም ግን ደግሞ ከህግ አንጻር ግለሰቦች፣ ዜጎች መብታቸውን እንዴት ማስጠበቅ እንዳለባቸው ችግር ሲያጋጥማቸው በምን አግባብ ችግራቸውን ወዲያውኑ መፍትሄ ማግኘት እንደሚችሉ እንደዚህ አይነት ስር የሰደደ የዘለቀ አገልግሎት ማግኘት በጣም ከፍተኛ የሆነ ጋፕ ነበረው ከዚህ በፊት። አሁን ግን በእርስዎ ዳኛ ይታይ የሚሰጡት አገልግሎቶች አንደኛ ፍሪ ሰርቪስ ነው፣ ሁለተኛ ማህበረሰቡ ክርክር ላይ ቀርቦ እንኳን እንዴት አድርጎ ሊከራከር እንደሚችል በክርክር ዙሪያ ላይ ጭብጦቻቸውን መጨበጥ እንዳለባቸው የሚያከራክሩ አከራካሪ ጉዳዮች ላይ እስከ ጥግ ድረስ ሄደው የህግ ስርዓት ይዘው መከራከር እንዳለባቸው በጣም የሚያስተምር አስተማሪ ከመሆኑ ባሻገር በተለይ ደግሞ ከሙያም ባሻገር ህዝቡ በደንብ አድርጎ በተለያዩ ፕሮግራሞች ይህንን አገልግሎት እንዲያገኝ መደረጉ ብቻ ሳይሆን አባይ ቲቪ ነው። ያው አባይ ቲቪ ደግሞ በቅርቡ በጣም በከፍተኛ ሁኔታ በህዝብ ተቀባይነት ያገኘ የተለያዩ ማህበረሰብ አካልም ደግሞ እይታ ውስጥ ያለ በመሆኑ የእርስዎ የዳኛ ይታይ ፕሮግራም ደግሞ በደንብ አድርጎ ሊተላለፍ የሚችል ቅቡልነት ያለው ተቋም ነው። በተለይ ደግሞ ለመንግስትም ለህዝብም እንደ ብሪጅ አድርጎ የህዝብ ንቃተ ህሊና የሚከተለው ዳኝነት ስርዓቱ ደግሞ በተለይ አላግባብ በሆኑ ደግሞ ግንዛቤ ባጠራቸው
የፍትህ ፈላጊዎች እንዳይጨናነቅ ቀድሞ ግንዛቤ ሊያስጨብጥ የሚችል ትልቅ አገልግሎት ነው። ስለዚህ ይሄ አገልግሎት ወጣ ብሎ መስፋት እንዳለበት ምኞቴ ነበር። ደሞም አሁን በተለያዩ ክልሎች ላይ እየሄዱ የሀገሪቷ ጥግ ጫፍ ድረስ እየሄዱ የሚያደርጓቸው አገልግሎቶች በጣም ጥሩ ነው። ማህበረሰቡ ውስጥ ተነሳሽነት፣ ተነቃቂነት ተፈጥሯል። እይታ ውስጥ እንዲገባ ሚዲያው ፕሮግራሙ ተደርጓል። በተለይ አሁን ወደዚህ ወደ ጉራጌ ክልል አካባቢ ላይ እንዲሁም ደግሞ ወደ ድሬዳዋ ጫፍ አካባቢ ከተሞች ላይ ያልተዳረሱ ክልሎች ቢኖሩም ማለት ነው አፋር፣ ሶማሌ እንዲሁም ደግሞ የአገሪቷ ቦርደር ላይ ያሉት ማህበረሰብ አካላቶች ከዚህ ከቤተሰብ ሕግ ጋር ተያይዞ ከጋብቻ እንዲሁም ካስገድዶ መድፈር ከስደት ጋር የተያያዙ ግንዛቤ ጦትን ብቻ ሳይሆን ደግሞ ከዚህ ከኑሮ እድገት ደረጃ ጋር ተያይዞ የገጠሩ ኑሮ ወደ ከተማ ይሻላል በሚል የከተማውም ኑሮ ውድነቱን እንዲሰፋ እንዲጎላ እያደረገ ያለ ተወዳጅ ፕሮግራም ነው። ከዛ ውጪ መስፋት አለበት። የመንግስት ከፍተኛ ድጋፍም ያስፈልጋል። የሌሎች ባለድርሻ አካላቶች ለምሳሌ ትላልቅ ተቋም ያላቸው ባለሀብቶች፣ ተጽዕኖ ፈጣሪ ተቋማቶች፣ የእምነት ተቋማቶች እንዲሁም ደግሞ በተለይ አሁን መንግስት መዋቅር ውስጥ ያሉ ክፍለ ከተማዎች፣ ከተማ አስተዳደር፣ ክልሎች ይሄን ፕሮግራም በደንብ አድርጎ እንዲገለገሉበት ማስፋት ይኖርበታል ተቋሙ ወይ እናንተ ቢሮ። ከዛ ውጪ እርስዎ ያው እኔም እንግዲህ በቤተሰቤም እንግዲህ የፖሊስ ቤተሰብ ነኝ፣ የህግ አስከባሪ ቤተሰብ ነበርኩ። አባቴ ነበሩ ከዚህ በፊት እና ፍላጎቱም አለኝ፣ ተነሳሽነቱም አለኝ። የህዝብን ደግሞ ደህንነትና የህዝብን ጥቅም በተለይ የፍትህ ጉዳይ እልባት እንዲያገኝ ከሚመኙ አንዱ ሰው ነኝ እና መሰራበትም ህዝብን ማገለግልበትም ተቋም ስለሆነ ከእርሶ ፕሮግራም ጋር ተቀናኝቶ አብሮ ተባብሮ ተጋግዞ መስራት ለሀገርም ለህዝብም ጥሩ ታሪክ አሻራ ማስቀመጥ ነው። ደግሞም ፕሮግራሙም አዲስ ለየት ያለ ህዝብን ተደራሽ ያደረገ ነው እና ህዝብ ብዬ ስናገር ብዙ ፍትህ ፈላጊዎች ፍትህ አጥተው እንከራተቱ አሉ። አላግባብ ደግሞ የህዝብንም ጥቅምና ሀብት ማግበስበስ የሚፈልጉ ደላሎችም ሌቦችም አሉ። ፍትህ እንዲዛባና የህግ የበላይነት እንዳይከበር የፍትህን ተቀባይነት እንዳይኖረው በጣም ብዙ ክፉ እንቅስቃሴ የሚያደርጉ ጥቅመኞች የዕለት የኪሳችን ሞላ ጎደለ ብቻ በሚል እሳቤ ፍትህ እንዲዛባ የሚያደርጉ ብዙ አሉ እና እነሱንም ደግሞ የሚያስተምር ነው። ሙያውን በጣም የተከበረ የተወደደ ነው። እኛም ማገዝ በሚገባን ሁሉ ማገዝ እንችላለን፣ እናግዛለን። በጉልበታችንም በእውቀታችንም በየትኛውም መልኩ ልናገዝ ዝግጁ ነን። ፕሮግራሙ ግን መስፋት አለበት። በጣም ብዙ ክልል ላይ እንግዲህ ያው ቅድም መጀመሪያ ላይ መግለጽ እንደሞከርኩት መንገዶች አስተዳደር ነው የምሰራው ብያለሁ። በስራ ምክንያት ወደ ተለያዩ መስክ ስራዎች እንሄዳለን። ይህም ፕሮግራም በትኩረት ነው የሚከታተሉ ብዙ ሰዎች አሉ። ከምንም በላይ ሌሎቹን እያጣጣልኩ እየናቁ ሳይሆን ቅድሚያ የሚሰጠው ፕሮግራም መደገፍ ያለበት የሚል ስለሆነ ቢታገዝ ጥሩ ነው የሚል አንደኛው መልእክቴ ነው። ሁለተኛው ደግሞ ከፍተኛ የህግ ባለሙያዎች፣ ጠበቆች፣ ዳኞች በጣም ጨዋ የሆኑ ጥሩ ስነ ምግባር ያላቸው አገሪቷ ያፈራቻቸው ባለሙያዎች አሉ። እነሱ ደግሞ ይህም ፕሮግራም ላይ ቀርበው ምን ያህል ፍትህ አስፈላጊ መሆኑን ለማህበረሰቡ በእኔ በኩል ያየሁት የታዘብኩት ይሄ ነው። ግን በጣም መዝለቅ አለበት። ብዙ የሀገሪቷ ጫፍ እንግዲህ ከ135-36 ደረጃ ይደርሳል። እንግዲህ ስታቲስቲክሱ ገና ወደፊት 100% ማረጋገጫ ቢኖርም እስካሁን ድረስ ያለው ነባራዊ ሁኔታ ይህን ያሳያል እና ብዙ የኢትዮጵያ ህዝብ የንቃተ ህሊና ድጋፍ የሚያስፈልግባቸው ጫፍ ከተሞች ስላሉ እዛ ሄዶ ተደራሽ ቢደረግ ጥሩ ነው የሚል እምነት ነው ያለኝ። ፕሮግራሙ በጣም መልካም ፕሮግራም ነው። ጥሩ ስነ ስርዓትም ስብዕናም ያለው የዳኝነት ስርዓት ቢታይበት ተቋም ስለሆነ ደስተኛ ነኝ ብዬ ነው። አቶ አልዬ በጣም አመሰግናለሁኝ። እንግዲህ አስተማሪ ነው፣ በጎ ተጽዕኖ አለው፣ ቆንጆ ፕሮግራም ነው፣ በዚህ ይቀጥል እያሉኝ ነው። አስተማሪ ነው፣ በጎ ተጽዕኖ ፈጣሪም ነው። ሁለተኛ ፕሮግራሙ ተደጋግቦ ቢታይም የማይቆጭ ነው። እኔ ሶማሌ ክልል ላይ ማነው ድሬዳዋ አካባቢ ላይ አንድ ኢንተርቪው ስትደረግ የነበረች ሰው ፍትህ ፍለጋ ከሀገር ጫፍ እስከ ጫፍ ሄዳ ስራ ፍለጋ ብዙ ፈተና ውስጥ ገብታ ብዙ ችግር ውስጥ ገብታ ነገር ግን በምትናገራቸው በምታስተላልፋቸው ምልክቶች እሷ እንደ ምሳሌ ትሁን እንጂ እጅግ በጣም ብዙ ዜጎች በህይወታቸው ላይ በቤተሰቦቻቸው ላይ በልጆቻቸው ላይ
ፍርድን እየፈረዱ ነው በራሳቸው አማራጭ ፍለጋ የሚሄዱትና ከፍተኛ በጎ ተጽዕኖ ፈጣሪ ተቋም ነው አገልግሎት ነውና መስፋት አለበት። አገር ላይ ብቻ አይደለም ሌሎች አፍሪካ ሀገሮችም ኢትዮጵያውያኖች የሚኖርባቸው የትኛውም ሀገር ላይ እዚህ ተደላድሎ ውጭ ሀገር ላይ በነፃ በፍትህ መኖር ብቻም አይደለም እዛም ፍትህ መዛባቶች ሊኖሩ ስለሚችሉ ተጽዕኖ ፈጣሪ ብቻም ሳይሆን እጅግ ሊደገፍ የሚገባው ትልቅ ተቋም ነው። እንግዲህ ወደፊት ምን አይነት የህግ ክርክሮችን እናካት ከተመለከቱት ውስጥ የሚያስታውሱትም ካለ ይንገሩኝ። ቀጣይ በሁለተኛ ሲዝናችን ደግሞ ምን አይነት የህግ ክርክሮችን እናካት ይላሉ? የሚገርመው አሁን በብዛት በሀገሪቷ ላይ እየታየ ያለው ይሄ የቤተሰብ ህግ የሚባል አለ። የቤተሰብ ህግ ላይ አንዳንድ ጊዜ በባህል የሚደረጉ የጋብቻ ስርዓቶች አሉ። ፍቺውን በባህላዊ ነገር የሚደረግ እንደገና ደግሞ የንብረት ላይ ባልና ሚስት ደግሞ ህጋዊ ጋብቻ ከተጋቡ በኋላ ፍቺ ላይ የሚያጋጥሙ ትልቅ ችግሮች አሉ። እናት ልጇን ይዛ ጎዳና የምትወጣባቸው ኢሹዎች አሉ። ባል በቃ አንዴ ከወለደ በኋላ ተገላገልሽኝ በሚል ሰበብ ከተለያዩ በኋላ የራሱን ህይወት ይቀጥላል እና እነዚህን የሚያስተካክሉ የህግ ማዕቀፎች በሀገሪቷ ላይ ያሉ እሱን ህዝቡ እንዲያውቀው ማድረጉ ትልቅ ነገር ነው። ዜጎች ደግሞ ያለ አግባብ ሀብታቸው የሚዘረፉበታል። በተለይ ግብርና ላይ ያሉት ገጠር ላይ ያሉት አንድ ባል 2 ሴት 3 ሴት የሚያገባባቸው አለ። በባህሉም ከተለያዩ እምነቶችም ጋር የተያዘ ሊሆን ይችላል። መጨረሻ ላይ ግን ግለሰቡ ላይ ጎዳ ይችላል። ሴቶች ተጠቂዎች ናቸው፣ የዚህ ሰለባ ናቸው። እህቶቻችን እውቀት ያላቸው ትምህርት ያላቸው ማደግ የሚችሉ በልጆቻቸው ምክንያት ጓዳ የቀሩ የፍትህን የሚፈልጉ እጅግ በጣም ብዙ እህቶች አሉ። አሁን መንግስታችን ጥሩ ነው፣ ምስጋና ይግባው። ከ50% በላይ ሴቶችን ተሳታፊ እያደረገ ያለበት ነው። ምን አለበት 100ስ ቢሆን ምን አለ ቢመሩን። እውቀት አላቸው፣ ቅንነት አላቸው፣ ታማኝነት አላቸው እህቶች። እኔ የትም ሀገር ሄደው ሊኮሩባቸው የሚችሉ የኢትዮጵያ ሴቶች ናቸው እህቶቻችን። አንዱ ማሳያ ይሄ እርሶ ኖት። ብዙ ስራ መስራት በሚቻልበት በጥብቅና በግል መተዳደር በሚቻልበት በተለያዩ እንቅስቃሴዎች ገቢ ምንጮች ላይ መሮጥ በሚቻልበት ሰዓት ላይ እስኪ ህዝቡ በደንብ እኔ ያገኘሁትን እውቀት ይቅመስ ብሎ ማሰብ በራሱ ቅንነት ነው እና ሀገርን እየመሩ ያሉ ከፍተኛ ተቋም ላይ ያሉት የመንግስት መሪዎቻችንም ምን ያህል ተጽዕኖ እየፈጠሩ ለሀገር ግንባታ እድገት ትልቅ አስተዋጽኦ እየፈጠሩ እንደሆነ ይኸው እዚህ ትላልቅ ፊት ለፊት ለሀገር እየመሩ ካሉ መሪዎቻችን ማየት ይቻላል። ከሌ ብሎ መጥራትም እንደው በሚዲያ የግል እንትን ባይሆንም ግን ሴቶቻችን በጣም ጠንካሮች ናቸው። ቤቱን ስንገባ ውበቶቻችን ናቸው፣ ማረጎቻችን ነው። አምሮብን ለብሰን በልተን ጠጥተን የምንወጣው በእነሱ ነው፣ በእህቶቻችን ነው እና እኛ ለእህቶቻችን መክፈል የሚገባንን ዋጋ አልከፈልንም። ግን ደግሞ በሌላ በኩል እየተበደሉ ፍትህም እንዲዛባባቸውም ጭምር እያደረገ ያለ አልፎ አንዳንድ ወንድሞች አንጠፋ ብዬ ነው። ሁላችንም ወንድሞችንም እያልኩ አይደለም እና ጥሩ አርአያነት ያላቸው ባሎች አሉ፣ ወንዶች እግዚአብሔር የሚፈሩ ፈጣሪያቸውን ፈርተው ትዳራቸውን ልጆቻቸውን የሚያከብሩ አሉ። እንዲሁም ደግሞ ህግና ስርዓትን ጠብቆ ደግሞ የሚመሩም አሉ። ከኔ እሷ ትብሳለች የሚሉም አሉና በተለይ እነዚህ አሁን የተጠቀስኳቸው የሀገሪቷ ክፍል ላይ ከተማም ውስጥ ነው የሚበደሉ አሉ። ሁለተኛው በጣም መማር በሚገባቸው ማደግ በሚገባቸው እድሜያቸው ጥቂት የሆኑ ሰዎች ከገጠር ከተማ አንዳንዱ በደላሎች ተታለው፣ አንዳንዱ ደግሞ በኑሮ ሁኔታ ሄዳ ሰርታ ታምጣልኝ ብሎ መማር ይገባ ህፃናቶችን አዲስ አበባ ያመጡ ወይ ከተሞች ላይ እየላኩ በተለያየ ምክንያት በትንሽ ደሞዝ ግለሰቦች ጋር እየሄዱ እንግልት ላይ የሚወድቁ ህፃኖች አሉ፣ የማይማሩ አልፎም ተልፎም ደግሞ ለሌሎች በላተኛ አውሬዎች ተዳርገው የሚደፈሩም አሉ። ክፉ ዘመን ላይ ስለሆነ የህግ የበላይነትን ማወቁ እጅግ በጣም ተገቡ ስለሆነ ይሄ ፕሮግራም እዛ ላይ ገብቶ ማህበረሰቡ ቢያንስ ተቸግሮ ቢሆን ልጆቹን ከጉያው ሳያወጣ አስተምሮ ለተወሰነ ማድረግ ሊያደርስ ቢችል ጥሩ ነው። ሌላኛው በተለያየ ምክንያት ስራ ፍለጋ ብለው በቶ ደግሞ ጎዳና ላይ የሚተዳደሩ ተጠቅተው በጣም ልጅ የሚወልዱ ህፃን ያልፎ የሚቀመጡ አሉ። እነሱም ትልቅ እንትን ነው። ከዛ ውጭ ደግሞ በተለይ ማህበረሰቡ መካከል ላይ በዚህ በግብርና የሚተዳደሩ የአገሪቷ ትልቁ ሳምባ ነው ግብርናና በግብርና ሙያ ላይ የሚተዳደሩ ማህበረሰብ አካላቶች አላግባብ የሚመዘበሩ አሉ፣ ሀብታቸው የሚዘረፉ አሉ። የእርስ በርስ ዘረፋም ጭምር ያለበት አካል በመሆኑ ይሄ ማህበራዊ አገልግሎት ላይ የሚደረግ ትልቁ ንቃተ ህሊና ለሀገር
እድገት ገጽታ ግንባታ ትልቅ መሰረት ስለሆነ እዛ ፕሮግራም ላይ ማስፋቱ ተገቢ ነው። ሌሎች ማህበራቶችም ተቋማቶችም በጎ አድራጊ ተቋማቶችም በሙሉ ይሄንን ፕሮግራም ቢደግፉም ጥሩ ነው። በተለይ በዚህ አርብቶ አደሮች የገጠር አካባቢ ያሉት አርብቶ አደሮችም እንደዚሁ ድጋፍ ይፈልጋሉ። ትምህርት ተደራሽነት ያለባቸው ቦታዎች ላይ በተለይ የህግ ትምህርት ከጠዋት ከህፃንነት ጀምሮ ንቃተ ህሊናቸው እየዳበረ ይመጣ ለሀገሪቷ ገጽታ ግንባታ በጣም መልካም ነገር ነው። ጥሩ ነው። የተባረከ ፕሮግራም ይሁን ነው ብሎ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እኔም እንግዲህ ውድ ተመልካቾቻችን የዳኛ ይታይ ፕሮግራም ላይ የህዝብ አስተያየቶች እንግዲህ ተቀብለናል። አስተያየቶችንም እንግዲህ የተመለከታችሁትን ነው የሚመስለው። በጣም ቆንጆ በጎ ፕሮግራም እንደሆነና በጎ ተጽዕኖ ያሳደረ መሆኑን ነው እየተመለከትን ያለን። ለእኔም ደግሞ ትልቅ ኃላፊነትን ነው አሁን ከዚህ አስተያየት እየተቀበልኩና እየወሰድኩ ያለውት። ስለምትከታተሉን በጣም እጅግ አድርጌ አመሰግናለሁ። በቀጣይ ምዕራፍም እንግዲህ እናንተ ከምትሰጡን አስተያየቶች ጋር የተሻለ አስተማሪ የሆነ የህግ ክርክሮችን ይዤላችሁ እንደምቀርብ ነው ቃል የምገባው። እንግዲህ የተለያዩ የህግ ክርክሮችን የምትከታተሉበት ፕሮግራም ነው። ይሄንን የህግ ክርክሮችን እየተከታተላችሁ የህግ እውቀታችሁን ሰፋ እንድታደርጉ የዳኛ ይታይ ዩቲዩብ ቻናል ቤተሰብ መሆናችሁን እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትረሱ። የህግ እውቀታችሁንም ሰፋ ታደርጋላችሁ። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት።